የትራንትናውን ኮንሰርት ምን ብለው እንደዘገቡት አያችሁት? ድምፃውያኑ ከቋንቋቸው ውጪ ዘፈኑ። የኢትዮጵያውያን ፍቅር ታየ እንዴ! በጣም አይ ሀገሬ! የተለያዩ ብሔር ያላቸው ድምፃውያን አንዱ በሌላኛው ቋንቋ ሲዘፍን ፍቅር በዝናብ መልክ የኢትዮጵያ መሬት ላይ ሲዘንብ እንዳደረ ተደርጎ የሚቆጠርበት ጊዜ ይምጣ። ይሄን ፒክቸር ነው የወደድኩት። ደስ አይልም? እንደዚህ ዘንጠው አባባ ንቃቸውን ሲሸከምላቸው ሚዲያ ሁሉ ደግነት እያለ ነው ፖስት ያደረገው። ወይ ጉድ! አንድ የ18 ዓመት ወጣት የ80 ዓመትን አዛውንት ዕቃቸውን ሲሸከምላቸው ከታየ ፎቶ ተነስቶ የደግነት ጥግ ተደርጎ ይዘገባል። ዛሬማ ሶሻል ሚዲያውን የተቆጣጠረው ይሄ ፎቶ ነው እንጂ ሸውና ቄሱ አንድ ላይ ወክ እያደረጉ እንዴ! ደስ አይልም? የፍቅራችንን ማሳያ ይልሻል በላው። ጭራሽ የተለያየ እምነት ያላቸው ሁለት የሃይማኖት አባቶች አንድ መንገድ ላይ ሲሄዱ ከታየ እንደ ሰበር ዜና ሶሻል ሚዲያውን ተቆጣጥሮት መዋል ጀመረ። ምን እያሰብክ ነው? አሁን ፍቅራችንን ማሳያ ተደርገው የሚዘገቡት ነገሮች ፍቅር ማጣታችንን ነው ቁልጭ አድርገው የሚያሳዩት። እንዴት? ምክንያቱም በአባቶቻችን ጊዜ የየዕለት ተግባሮቻቸው የነበሩትና ለቡና ወሬም የማይበቁት ነገሮች ናቸው አሁን የመፋቀራችን መገለጫ ሆነው በየሚዲያው እንደ ሰበር ዜና የሚዘገቡት። በልሻውን ቅዳሴ ያለብኝ ስላልከኝ ነው አለ ሰዓት የገባውልህ። ቶሎ ሂድ። ምንድነው? ሊፖስቱን ነዋ። ለምን? ሙስሊሟ ለክርስቲያኑ የዋለችለት ውለታ ብለው። ውለታና ግዴታ ያቁም እንዴ? ወደፊት በዚህ አካሄዳችን ልጇን የምታጠባን እናት ወይኔ ደግነቷ ማለታችንም አይቀርም። አፈር ያስበላ። ቻው።